ብያታለሁ። መሄጃ የለኝም ብያታለሁ። ስጪኝ ለቀን ጊዜ ብያታለሁ። በዚህ ሰዓት እጅግ በርካቶችን ያስደነገጠ እንዲሁም ደግሞ እጅግ በርካቶችን ያስደሰተ አንድ ክስተት በመዲናችን አዲስ አበባ ሰማይ ስር ተከስቷል። በኢየሱስ አለትነት ላይ የጸናችሁ የቆማችሁ እንድትሆኑ ያስፈልጋል። ማይነቃነቅ አለት እሱ ነው። ማይሸረሸር አለት እሱ ነው። ማያንሸራትት አለት እሱ ነው። አለቱ ራሱ ይበላል። አለቱ ራሱ ይጠጣል። አለቱ ራሱ ይለበሳል። አለቱ ራሱ ይጎረሳል። አለቱ ራሱ የዘላለም ሕይወት ነው። ተአምረ ማርያም ማለት ምን እንደሆነ እንመለከታለን። ተአምር የሚለው ቃል በቆሙ ምልክት ብሎ መተርጎም ይችላል። መሰረታዊ መልእክቱ ግን ነጮቹ በልሳን ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጪ ወይም ከፍጡራን ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ሁላችንም ይሄንን ተላላኪ ሰምተን እንመለከት። አንድ የተናገረው ሐሳብ አለ። ዮኒንና ትዜን አንስቶ ፌመስ ለመሆን ነው፣ እንጀራ ለመብላት ነው ምናምን የሚል ሐሳብ አንስቷል። አንተን ምን እንበልህ? እለት ተለት ሚዲያ ላይ ወጥተህ ሰውን እየተሳደብክ የወንጌል አማኝን ሙልጭ እያደረክ እንጀራህን የምትበላበት እንጀራህን የምትጋግርበት ሚዲያ ያንተ ነው፣ ህዝብ ሁሉ የሚያውቀው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በዚህ ሰዓት እጅግ በርካቶችን ያስደነገጠ እንዲሁም ደግሞ እጅግ በርካቶችን ያስደሰተ አንድ ክስተት በመዲናችን አዲስ አበባ ሰማይ ስር ተከስቷል። ይህ የምትመለከቱት ህፃን ዛሬ በፈጣሪ ተአምር ተርፏል። ነገሩ እንዲህ ነው። ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ የምታስጨብጥ ክስተት ተከስቷል። አንድ ህፃን በምን እና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ እንደምትመለከቱት 7ኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታው በዝምታ አልተመለከቱትም። ህፃኑ የነበረበት ቤት ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በርብርብ በመተባበር በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ተአምርና እንዲሁም ደግሞ የወጣቶች ርብርብ አንዲትን ንጹህ ነፍስ ታድጓል። ውድ ወላጆች፣ በተለይ ከፍታ ባላቸው ህንፃዎች ላይ የምትኖሩ ወላጆች እባካችሁ ለልጆቻችሁ ጥንቃቄ እንድታደርጉ ጥሪ ተላልፏል። ዛሬ እዚሁ አዲስ አበባ አዋሬ አካባቢ የተፈጠረውን ኢንሲደንት አይታችኋል አይደል? አንድ ህፃን ልጅ 7ኛ ፎቅ በመስኮት በኩል ወደ ውጭ ወጥቶ ደግሞ ቤታቸው ዝግ ነበረ። ምን ብላችሁ ኤክስፕሌን እንደምታደርጉ አላውቅም። ብቻ እንደምታዩት ውጪ ቆሞ ነበርና ብዙ ሰዎች ደንግጠው ነበር። አንዳንዶች እንደምታዩት እየቀረጹ ነበርና አንድ ጀግና ወጣት እንግዲህ በሩን ሰብሮ ገብቶ ህፃኑን አድኗል ማለት ነው። እና ሰሞኑን አንድ ልጅ ደግሞ ከደምቢዶሎ አዲስ አበባ ከመኪና ስር ተንጠልጥሎ መምጣቱን አይተናል። በሰላም ደርሷል። እግዚአብሔር ብቻ ህፃናትን ይጠብቃል። ግን ምን ብላችሁ ነው አሁን ይሄን ኤክስፕሌን ልታደርጉ የምችሉት? አንድ ህፃን ልጅ እንዴት በተዘጋ ቤት ውስጥ በመስኮት ወደ ውጭ ወጥቶ ሊቆም ቻለ? how do you even explain this? በቃ ይሄ እኮ በጣም ዊርድ የሆነ ነገር ነውና ብቻ እግዚአብሔር ይመስገን ልጁ ተርፏል። ችን ያስቆጣ ቪዲዮ ይህ ቪዲዮ ነው እንግዲህ ቀይ ግዛት ይላቸዋል። ይሄ ነው በገዛ ሀገራችን በኢትዮጵያ ውስጥ ማለት ያው እንደዚህ ቀይ ግዛት እየተገዛን ነው ማለት ነው። በቻይናው ያሰሪ ኢትዮጵያዊ ወንድማችን በአካፋ እየተደበደበ ነው ያለው። ምንም አይነት ጥፋት እንደሌለበት ነው እየወጡ ያሉ መረጃዎች የሚያሳየው። እንግዲህ ደሞዝ ስጠይ ብሎ ይጠይቀዋል። ነገር ግን ቻይናዊ ደሞዝ አልሰጥም በማለት አካፋ ነው እየመለሰለት ማለት ነው። ደሞዝ ስጠይ ስላልከው አካፋ ይዞ በሀገራችን በኢትዮጵያ ውስጥ እንደዚህ ያለ ቀይ ግዛት እየተፈጸመብን ያለው ድብደባም እየተደረገበት ነው ያለው ወንድምና በጣም እጅግ የሚያሳዝን ክስተት ነው እያየን ያለው። ሁለት ላችኋለሁ ምን ማለት እንዳለብኝ ራሱ ያሳዝናል። ብቻ እንግዲህ መንግስት አለባት በሚባል ሀገር ውስጥ ነው ይህ እየሆነ ያለው። ያሳዝናል። እውነት መሄጃ የለኝም ብያታለሁ። መሄጃ የለኝም ብያታለሁ። ስጪኝ ለቀን ጊዜ ብያታለሁ። ያው በሷ ምክንያት ውጪ እያደረኩ ነው የነበረው ተሳቀቂ። ድረሱልኝ፣ ድረሱልኝ። እኔ መኖር አልቻልኩም። በእነዚህ ቆሻሻ ቤተሰብ ምክንያት መኖር አልቻልኩም። ድረሱልኝ፣ ድረሱልኝ። ይኸው በቃ ይኸው ስራ የለኝም። ይኸው በፖሊስ ሊያስይዙኝ ነው። ይኸው ድረሱልኝ። 2 ቀን ጊዜ አልሰጥም አለችኝ። ሙና ትባላለች። ከነሱ ጋር ተመሳጥራ ነው የነሱ ዘመድ ነች።
ለመንኳት በኪዳነ ምሕረት በመቤቴ ብዬ ለመንኳት። ፊልተር እንኳን አይጠቀምም። አኬድ ኢትዮጵያ እያለ ነው ይሄ ፎቶ። ይሄንን እዩና እንደው ሰውን ስታጃጅሉ በመጠኑ አጃጅሉና ይሄንን መልኩን ይዩት። አንደኛ ደግሞ ይሄን ልጅ ካለ ዛሬ እንኳን ይሄንን መልኩን ይዩት። ይሄ ከንፈሩ ሁሉ ደርቆ ተሰነጣጥቋል። ናቲ ምንም ሞራን የለህም ልታወራ ማለት ነው። ልትክሰው እንጂ ልታወራ ሞራን የለህም። ልትክሰው በቃ አፍ እኔ አንተም ቢያረጋኝ ሚዲያ ላይ አልመጣም። ዱርዬ ወንድም ይኖረኝ ይቅርታ ጠይቄ የሆነ ነገር መደረግ ያለበትን አድርጌ ባህሬን ውስጥ ወይ ከፈለገ ስራ ይስራ ካልፈለክ ደግሞ ናገርክ ብለ ማስገባት ነው። እናንተ ቀና ብላችሁ አትሄዱ። ናቲ በየትኛውም አጋጣሚ ናቲ ኔቨር ሌት ማለት እንግዲህ still you have a chance ወንድምህን ለመክሳት፣ ወንድምህን ለማስደሰት፣ ወንድምህን ይቅርታ ለማድረግ። ወይ ጉድ! የእናት ልጅ የአባት ልጅ ወንድም እንዲህ ሲሆን ታዲያ ባዳውስ ምን እንላለን? ባዳ እንኳን ባዳ ነው አያውቅም። ወንድም የእናት ልጅ እኮ አይገኝም ናትዬ፣ ወላሂ አይገኝም እናት ልጅ የፈለገ መጥፎ ቢሆን እኮ 10 ዓመት ተገናኘን። 10 ዓመት ብቸኛ እናቴ አባቴ ልጅ ነው። አልከሰው ከስሽው አልጠቀምም። እሱ ክሰት እንዳለኝ ሜንታሊቲ ቶርች አድርገውኛል። ኢቭን ከዚህ ለመሸሽ ከስቼ ስለነበረ እብድ ነው ምናምን እያሉ ሰው እንዳይቀርብኝ ማርያምን ከጸበል አምልጦ ነው ከኢትዮጵያ የመጣው እዚህ ለባክሽ አምልጦ ነው እያለ የበፊቱንና አሁኑን ፎቶ እያሳየ ለሰዎች እያሳየ ከሰው አራራቀኝ። ግራ ገባኝ። እኔ ብዙ ነገር አለኝ፣ ብዙ ነገር አቅም አለኝ። ፌመሶቹን እያስገባችሁ ጠይቁ ስለኔ ማርያምና ክስ ምን ያልኩት እኔ ሲጀመር የእናቴ ሐዘን አልወጣልኝም። ተጎድቻለሁ። ሚኒራል እጥረት ነው ምን እስከሚሉ በስትረስ ሁሉም ነገር ልሰራ ልለወጥ ነው የመጣሁት። መጨረሻ ላይ ምንም በቃ በፍሬም ደረሰብኝ። በቃ ከአቅሜ በላይ ሆነ። ራቤ ሆዴ አልታገሳለኝ። ስለዚህ እንደዚህ ሆንኩ። የሚወራው ደህና ቤተሰቦች አሉት፣ አይቸግረውም፣ የሀብታም ልጅ ነው፣ ገለመሌ ነው የሚባለው ሾአፕ ማለት ነው። ስለዚህ በጥሩ ነገር የሚያውቁኝ ስቱዲዮ የለም ላለው ቲክቶክ ላይ ገብተህ ይኸው የምነቀው ስቱዲዮ አለኝ። ሙዚቀኛ ነህ አይደለም የሚለው ብሩክ ጸጋዬ ህይወቴ ምዕራፍ ብለህ ግባ። ሙዚቀኛ ነኝ። ያ ቃል ቶሚ ፕላስ እነ ሳንቾ ገብሬ እነ ቡዜማን እነ ሙላለም ታከለ ሁሉም ጓደኞቼ ናቸው። ቶሚ ፕላስን ኢንቫይት አድርጋችሁ በፈለጋችሁበት ቀጥራችሁ እኔን ስለኔ መመስከር ይችላል። ያሬድ ሙዚቃ ትምህርት ቤት የተማርኩት ኢትዮጵያ ውስጥ የሞተርና የመኪና መንጃ ፈቃድ አለኝ። ብዙ ላይፍ ብዙ ነገር አይቻለሁ። መኖር ስለምፈልግ ራሴን ማጥፋት ስለማልፈልግ መንጃ ፈቃድ እናውጥ ብለንህ እምቢ አላልከንም ብለህናል። መንጃ ፈቃድ አላልከኝም። የትኬት ብር ነው የሰጠኸኝ። መንጃ ፈቃድ አላልንም። ሰው እንዲያውም ብዙ ልጆች ባሉበት መንጃ ፈቃድ ይውጣልህ ተብለህ ተለምነህ እምቢ አላልከኝም። አንተ ስታወራ አላወራሁም። መንጃ ፈቃድ አወጣ አላልከኝም። ኤቪደንስ ካለ አወጣ። እሺ ይጨርስ። አንዴ ይጨርስ። ለምን ታርግኛ? ሶላ ኮቶ መኖር እፈልጋለሁ። አላማ አለኝ ብዙ ነገር። እናቴ ለእንደዚህ አይደለም ያሳደገችኝ፣ ዋጋ ከፍላልኛለች። ስለኔ የትም ማጣራት ትችላለህ። የትም ቦታ ሄደ ከኋላ ምርጥ ታሪክ አለኝ። ዛሬ ጊዜ ጥሎኝ ነው። አንድ ቤተሰብ ጊዜ ጣሉን ሰው ስለማይፈልግ አባረረ። ችግር የለውም፣ አልተጎዳሁም። ያጠነክረኛል። እግዚአብሔርን ፈልጌ እንዳገኘው አደረጉኝ። እኔ ያለ ቤተሰቦች የምኖር አይመስለኝም ነበር። በቤተሰብ የተከፈው። ስለዚህ ቲክቶክ ላይ ወጣውና በቃ ቤተሰቤ እንደዚህ አምጥቶ ሰራለ ብለህ አምጥቶ 10 ወር እኮ ተቀምጫለሁ ያለ ስራ አስቡ። በእኔ ምክንያት እኮ አይደለም፣ በሀገሪቷ ማለት አረብ ሀገር ላይ ከባድ ነው ታውቃለህ። በኢየሱስ አለትነት ላይ የጸናችሁ የቆማችሁ እንድትሆኑ ያስፈልጋል። ማይነቃነቅ አለት እሱ ነው። ማይሸረሸር አለት እሱ ነው። ማያንሸራትት አለት እሱ ነው። አለቱ ራሱ ይበላል። አለቱ ራሱ ይጠጣል። አለቱ ራሱ ይለበሳል። አለቱ ራሱ ይጎረሳል። አለቱ ራሱ የዘላለም ሕይወት ነው። ኢየሱስ ማለት ይሄ ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ በገለጠው መሰረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲ ዓለምድር። ለስሙ ኢየሱስ ለሚለው ስሙ ልሳን ሁሉ፣ ምላስ ሁሉ፣ አንደበት ሁሉ፣ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል የሚለው ቃል መሰረት ታቦት ሲወጣ እናንተ እልል ልብላችሁ በታቦቱ ፊት ድፍት ትላላችሁ። እንዴት ደስ ይላል! የቅድስት አርሴማ ታቦት ቢወጣ፣ የእመቤታችን የቅድስት ድንግል ማርያም ታቦት ቢወጣ መታሰቢያነቱ ነው እንጂ የሚሰጣቸው ጽላቱ ላይ የባህሪ የአምልኮ ስግደት የሚሰገድለት ኢየሱስ ለሚለው ስም
ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። መታሰቢያነቱ ይሰጣታል። ቤተ ክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች። አንዳንድ ነገሮችን ለይተን ማወቅ ስለሚገባ ነው የሚመናል። በጣም ብዙ ሰው አሁን የዚህ ዘመን ወጣት በጣም የሚሰናከለው ምንድነው? በቃ ለቅዱሳን እኮ የአምልኮ ስግደት እየተሰገደ ቅዱሳንን እያመለክን ማርያም አምላክ ናት የሚል ሰው በጣም ብዙ ነው። ኦርቶዶክስ ሆኖ ማርያም አምላክ ናት ለምን ለማርያም የአምልኮ ስግደት ትሰግዳላችሁ የሚል ሰው ግን ለይ እንጂ ጎበዝ ቤተ ክርስቲያን የምታስተምረውን ትምህርት ስለ ኢየሱስ የምታስተምረው ስለ እመቤታችን የምታስተምረው ስለ ቅዱሳን የምታስተምረው እንለይ እንጂ በጣም ጥንቃቄ ያስፈልገው። አያችሁ ስሙን ኢየሱስ የምትለው በታቦቱ በጽላቱ ላይ ስሙን ጽፋ አክብራ በትልቁ ጽፋ ለዚያ ስም የባህሪ ስግደት የአምልኮ ስግደት ትሰግዳለች፣ ታከብረዋለች። ስሙን ኢየሱስ ትለዋለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። መድኃኒት ትለዋለች። ሕይወት ትለዋለች። ስለዚህ ይሄ ዘር በቅዱሳን አካል በቅዱሳን ሰውነት በቅዱሳን አይምሮ በእናንተ ሰውነት እየለመለመ እያበበ እያፈራ የሚገለጥ ይህች ቤተ ክርስቲያን ዕለት ዕለት ሙሽራዋን ክርስቶስን እንዴት እንደተሞሸረላት እየገለጠች በቅዳሴ በፍቅር ቃል እያመሰገነችው እያወደሰችው ትኖራለች። የኪዳኑን ቀለበት አድርጋ ደሙን ይዛ ዕለት ዕለት ሙሽራዋን እያመሰገነች የምትኖር ይህች ቤተ ክርስቲያን ብቻ ናት። ራቁቱን የተሞሸረላት ደም ለብሶ ደም ተጎናጽፎ የሾህ አክሊል ደፍቶ ጭንቅላቱ እየተፈጠፈጠ የሞተላትን ሙሽራዋን እያመሰገነች ትኖራለች። ተአምረ ማርያም ማለት ምን እንደሆነ እንመለከታለን። ተአምር የሚለው ቃል በቆሙ ምልክት ብሎ መተርጎም ይችላል። መሰረታዊ መልእክቱ ግን ነጮቹ በልሳን ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጪ ወይም ከፍጡራን ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዱ ተግባሩ ለኛ ተአምራት ናቸው። ስለዚህ ነው ኤልሻዳይ ካህሌ ሁሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸውና ደስ ስላሰኙት ተአምራትን ማድረግ ሰጥቷል። በብሉይ ኪዳን እነ ሙሴ ባህርን ከፍለው መና ሲያዘንቡ ውሃ ሲያፈልቁ ኦሪትን ተመልከት። እነ ኤልያስ ሰማይን ሲለጉሙ እሳትን ሲያዘርሙ ሙታንን ሲያስነሱ አንደኛ ነገሥትን ተመልከት። እንዲያውም በሙሉ መጽሐፍ ቅዱስ የታምር መጽሐፍ ነው ብሎ ለመናገርም ያስደፍራል። ሐዲስ ኪዳንም መድኃኒታችን ብዙ ታምራትን ሰርቶ ለሐዋርያቱ የታምራትን ጸጋ ሰጥቷቸዋል። ለምሳሌ ማቴዎስ 10:8 17 20 ማርቆስ 16:17 ሉቃስ 10:17 ዮሐንስ 14:12 እነርሱም በተሰጣቸው ስልጣን ብዙ ታምራትን ሰርቷል። ለምሳሌ ግብረ ሐዋርያት ምዕራፍ 3 ቁጥር 6 5 1 5 12 8 6 9 33 እስከ 43 እንዲሁም የሐዋርያት ሥራ ምዕራፍ 14 ከቁጥር 8 እንዲሁም የሐዋርያት ሥራ ምዕራፍ 19 ከቁጥር 11 በታምራት ብዛት ደግሞ ከጌታ ቀጥላ ድንግል እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ታምራት ነው። የእግዝእትነ ማርያም ሙሉ ሕይወታ ተአምር ነው። አበው ድንግል ማርያም ታምራትን ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድን ሴቲቱ ወይም ዘፍጥረት 3:15 በሚል ከተነገረው በኋላ ድንግል በብዙ ታምራት በምሳሌ ተገልጣለች። ለአብነት ያለም እግዚአብሔር ኖህን ከጥፋቷ እንዲሁም ማዳን ሲችል ታምራቱን በመርከብ ገለጠ። ዘፍጥረት 7:1 ለሚያስተውሉ ያቺ መርከብ ድንግል ማርያም ናት። አብርሃም ይስሐቅን ሊሰዋ ሲል በታምራት በግ በዕፀ ሳቤቅ ተይዞ ተገኝቷል። ዘፍጥረት 22:13 ያቺ ዕፀ ሳቤቅም እመቤታችን ናት። ያዕቆብ በቤቴል ድንቅ መሰላልን ተመልክቷል። ያቺ መሰላል እመቤታችን ናት። ዘፍጥረት 28:12 ሙሴ በጽላቱ ብዙ ታምራትን ሰርቷል። ያቺ ጽላትም እመቤታችን ናት። ዘጸአት ምዕራፍ 34 ከቁጥር 29 ዘሌዋውያን 10:1 የአሮን በትር ስትለመልም ድንቅ ታምራቱ እመቤታችንን ያሳያል። ኢሳይያስ የድንግልን መጸነስ ምልክት ተአምር ይሰጣቸዋል ሲል ገልጾታል። ኢሳይያስ 7:14 በአዲስ ኪዳንም የድንግል ያለ በደል መጸነሷ ንጽሕት መሆኗ መወለዷ በቤተ መቅደስ ለ12 ዓመታት ምድራዊ ምግብን አለመመገቧ በልደት ዕለት የታዩ ታምራት ሉቃስ 2:1 እናትም ድንግልም መሆኗ ሁሉ በራሱ ድንቅ ተአምር ነው። ከዚህ ባለፈ በቃና ዘገሊላ ያደረገችው አይነ ልቦናው ከታወረበት ሰው ውጪ ዓለም ሁሉ ያውቃል። ዮሐንስ 2:1 ባለ ራእዩ ቅዱስ ዮሐንስ ደግሞ ታላቅ
ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የእመቤታችንን መገለጥ ወይም መታየት በራሱ ታምር መሆኑን ነግሮናል። ራእይ 12:1 ድንግል እመቤታችን በሕይወተ ሥጋ ከሰራችው ታምር በበዛ መንገድ ላለፉት 2000 ዓመታት ስትሰራ ኖራለች። እየሰራችም ነው፣ ገና ትቀጥላለች። ለሚያምናት ታምራትን መስራት ብቻ አይደለም፣ ነፍሱን ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ድንግል ማርያም የክርስቶስ ቅዱሳን ሐዋርያቱም የሚሳናቸው የለም ተብሏል ማቴዎስ 16:20 ላይ። እንዲሁም እመቤታችን ለእኛም ተአምርን ታደርግልን፣ በረከቷ ይደርብን፣ አሜን። ሁላችንም ይሄንን ተላላኪ ሰምተን እንመለስ። አንድ የተናገረው ሐሳብ አለ። ዮኒንና ትዜን አንስቶ ፌመስ ለመሆን ነው እንጀራ ለመብላት ነው ምናምን የሚል ሐሳብ አንስቷል። አንተን ምን እንበልህ? እለት ተለት ሚዲያ ላይ ወጥተህ ሰውን እየተሳደብክ የወንጌል አማኝን ሙልጭ እያደረክ እንጀራህን የምትበላበት እንጀራህን የምትጋግርበት ሚዲያ ያንተ ነው፣ ህዝብ ሁሉ የሚያውቀው። ንግስት ንብ ስትነካ የቀሩት ንቦች ንግስታቸው ናትና ለሷ ብለው እሾሃቸውን አርዝመው ለመናደፍና ለመዋጋት መውጣታቸው የተረጋገጠ ነው። የጌቶችህን ልብ እንዳገኘሁት ትክክለኛው ፖይንት መልእክቴ ትክክለኛው አድራሻ እንደደረሰ ማቀው እንዳንተ አይነት ቬሎ ጎታች ዣንጥላ ዘርጊ ሻንጣ ጎታች የሆነ ሰው መጥቶ መልስ ሲሰጠኝ ነው። እኔ ግን ዋና ቁም ነገር አንተ አይደለም። አንተ ሎሌን አደግዳጊ ነህ ብቻ አላቅ። ዋናው አላማዬ ሁለት ፖድካስት ብለው ሰውን ለማብጠልጠልና ሰውን ለማዋረድ ለማፌዝ የሰውን ቤተ እምነት ለማናናቅ ወንጌል በሚል መጠቅለያ ውስጥ ተደብቀው ሲያሴሩ የነበሩ ሁለት ሐሜተኞችን በተመለከተ ነው ቪዲዮ የሰራው። የዩቲዩብ ተዳዳሪዎች እንደሆኑ ሁላችንም እናውቃለን። ዮናታን ብትል መልካም ወጣት ክረምት ላይ የሚዘጋጀው ፕሮግራም ላይ የልጆችን እንባ በስሜታዊነት የሚናገሩትን የግል ታሪክና ሚስጥራቸውን ዩቲዩብ ላይ ያለ ጥንቃቄ ቀርቶ በመሸጥ ገንዘብ የሚያተርፍ ዩቲዩበር አትራፊ ሲሆን ስብከቱን ብትል ሌላውን ምስክርነት ብትል ለዩቲዩብ ገበያ የሚያውል ሲሆን ታው ሳሙኤል አንተ ቬሎ የምትጎትትለትም ግለሰብ ያው ነው። ገድላትን የኦርቶዶክስን ነገር ገበያ ላይ አውጥቶ በመሸጥ እዚህ ፕሮቴስታንት ቤተ እምነት ሆኖ ልክልካቸው ነገረልን ለሚሉ በጥላቻ ልባቸው ላበጡ ሃይማኖተኛ ሰዎች መልእክት እያስተላለፈ ስለ ታቦት ስለ ገድል ስለምን እያወራ ላይ ስቲከር ስጦታ ስጡኝ እንደዚህ ያድርጉልኝ የሚል ዜሉን ምንም ቁጥሩን ለጥፎ ገንዘብ የሚለቃቅም የዩቲዩብ ጡረተኛ ነው። እኔ አቤል አቡና አው መንገድ ላይ ለሊት ፊታቸውን ሸፍነው የከተማውን ቆሻሻ እንደሚያጸዱ ሰዎች በወንጌላውያን አማኝ ውስጥ ያሉ የሐሰት ትምህርቶችን ልምምዶችን ግለሰቦችን ቆሻሻ የሆነ አመለካከትን በህዝቡ ዘንድ እያደረጉ ህዝቡን ጤናውን ገንዘቡን ህይወቱን የሚያሳጡትን ወንጌላውያን አማኝ ቆሻሾችን የምጠርግ ሰው ነኝ። ልክ ነው፣ ስራዬ ነው። እኔ አላፍርበትም። ስራዬ ግን ትንቢት መሸጥ አይደለም፣ ቆሻሻ ማጽዳት ነው። ስራዬ ግን የሰው ሃይማኖት እያጠለጠሉ በሃይማኖት ጨለምተኝነት ውስጥ ለሰመጡ ሰዎች የሆነን ቤተ እምነት በመናገር ሌሎችን እያስደሰትኩ ሌሎችን ማሳዘን አይደለም። ስራዬ ምንድነው? ቆሻሻ መጠረግ ነው፣ ቆሻሻ ማጽዳት ነው። እሱን ደግሞ በትክክል እየሰራው ነው። አዎ እግዚአብሔር ለዚህ ነገር አልከፈለኝ፣ በደንብ ከፍሎኛል። ዩቲዩብ ላይ እየሰራው ነው። አዎ እየሰራው ነው። ገና ደግሞ እሰራለሁ። ታርጌቴ ግን እሱ አይደለም። ታርጌቴ እነዚህ ሐሰተኛ ነቢያትና አገልጋዮች የተደረብክላቸው የምትካደማቸው ዮናታንንም ሆነ ትዝታውን የመሳሰሉ አገልጋዮች ወንጌል ላይ ተደብቀው የሚዘሩትን ጥላቻ ወንጌል እንደዚህ አይደለም ትክክል አይደለም ብዬ መግለጥ ስለነሱ ትክክለኛውን ኢንፎርሜሽን ለህዝቡ ማድረስ እንደ እግዚአብሔር ቃል ያልሆነ ነገር ሲመጣ በእግዚአብሔር ቃል ላይ ቆሞ የሐሰትን ሐሳብ ማፍረስ መበተን የኔ አገልግሎት ነው። ስለዚህ አላፍርበትም። ልክ እንዳንተ አይነት ሰዎች ደግሞ የትዝታውንም ሆነ ዮናታን አክሊሉ አድናቂዎች ተከታዮች የሆኑ ግለሰቦች ደግሞ በየኮመንቱ መሳደብ መራገጥ ከዛ እነሱን እያደገደጋችሁ እያወደሳችሁ ቪዲዮ በመልቀቅ ላይክና ኮመንት መሸቀል ነው ስራችሁ። እናንተም በርቱ፣ እኔም እበረታለሁ። ስለዚህ ለአንተ አሁን ቪዲዮ ለሰራብኝ ሰውዬ በጣም ብዙ መልስ በመስጠት አልደክምም። አሁን ራሱ መልስ የሰጠሁት ለምታደገድግላቸውና ለምትካደማቸው ግለሰቦች እንጂ ላንተ እንዳልሆነ እንዲገባ ነው ይሄንን ቪዲዮ የምሰራው። ሰላሙ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት
ኦርቶዶክስ ሆኜ